ከሷ ጋር ከምትተኛ ከሬሳ ጋር ብትተኛ ይሻል ነበር እሺ ቆይ አንቺ ምንድነው እንደዚህ ፊን ያለብሽ በህግ አምላክ እናቴ ጋር ምን እየሰራሽ ነበር አረ ምንም አላደረግንም ሳሪ እባክዎት ጋሽ እባክዎት ልለምኑት እስኪ ዝም በይ አክስቴ አንቺን አያገባሽም ሀና ጠላቶ ቤት ውስጥ ነው ያለው ቤቱን በደንብ ፈተሽ ቢያደርጉ ያገኙታል አንተ ደግሞ ካሁን በኋላ በመንገዴ እንዳላይክ አንቺ ምን እያደረግሽ ነው የኔ ቤት ነው እዚህ ደግሞ ምን ሰራልሽ ሮባ ሄደ ቆየ ከወጣው ሰው ነው ትንሽ ቆይቷል ቆይ አንቺ ብትሆኚ ለምን እንደዚህ ታደርጊያለሽ ምንስ ቢፈጠር ከሱ ጋር ተነጋግራችሁ እንደ ትልቅ ሰው አትፈቱትም እንዴ ለምን ለናት ያወራሹ ዳጊ እኔ እንደዚህ የሚፈጠር አልመሰለኝም ነበር እሺ ቆይ አሁን የት ይሄዳል እኔ ምን አቅልሻለሁ ያን ሁላ ነገር ስታደርጊ ይሄን ነገር ማሰብ ነበረብሽ ዳጊ እባክህ እኔ መውቀስን ታውና የሆነ ነገር አድርግ ምን ላድርግ እስኪ ንገሪኝ ይኸውልሽ ናቲ እንደውም ስመለስ እንዳላገኘው ብሎ ዝቶን ሄደ ስለዚህ ተብቀ ይቅርታ እኔ ምንም ማድረግ የምችለው ነገር የለም ባይሆን አንቺ ማድረግ የምትችው ነገር አለ እኔ ቆይ ምን ማድረግ እችላለሁ ይኸውልሽ ለናቲ ምንም ነገር እንዳልተፈጠረ አሳምነሽ ማስታረቅ አለብሽ እሱ ሊሆን አይችልም እንዴ ለምንድን ነው ሊሆን የማይችለው ትብቃ አንቺ እኮ የፈጠርሽው ችግር ነው አዎ ግን ዳጊ ቆይ በድሎኝ እንዴት አልበደለኝ እላለሁ ናቲስ ቆይ ምን ይለኛል ቆይ ምንድን ነው የበደለሽ ሲቀጥል ደግሞ አንቺና ሮባ በግልጽ ተነጋግራችሁ ጀምራችሁት ነገር አለ እንዴ አፋችን ባያወራም ልባችን ግን አውርቷል ይኸውልሽ ትብቃ ትሰምኛለሽ አሁን 21ኛው ክፍለ ዘመን ላይ ነው ያለነው እንኳንና ልባችሁ አውርቶ ማለት ነው የሰው ልጅ በአፉ ያወራውን ነገር እንኳን ኃላፊነት የማይወስድበት ዘመን ላይ ነው ያለነው ሲቀጥል ደግሞ ሮባ አንቺ የምትይው ነገር ያደረገው አይመስለኝም በአይኔ በብረቱ እኮ ነው ያየሁት ሊሆን ይችላል ግን ምን እንዳወሩ በምን እንደተጣሉ ምንም ማወቅ አይቻልም ማወቅ አልፈልግም አሁን ግን እንዴት እንደሚመለስ የሆነ ዘዴ ብንፈልግ ይሻላል መፍትሄውን ነግሬሻለሁ ውሳኔ ደግሞ ያንቺ ነው በቃ ትብቃን ይሉጣና ዞር ብዬ ልፈልገው የተባባልነውን ነገር ግን አስቢበት ስለዚህ የመጨረሻ ውሳኔ ነው ማለት ነው ነገርኳችሁ ተናገርኩኝ ሰማችሁ አይደለም ደውላለሁ እሺ ልጅ ሰለሞን ስፈልግ ነበር ምን ነው በሰላም አቶ ጌታቸው አንተና አለቃህ እያላችሁ ምን ሰላም አለ የምን አለቃ እንዴ አቶ ጌታቸው እኔ ኮርሶ እኮ ነው እኮ አለቄ ቆይ ደግሞ ልጄን ይሄ እንደ ጥላ ትከተላታለህ አሉ ምን ፈልገህ ነው እኔ አቶ ጌታቸው ልጅ አለዎት ማለት የትኛው ልጅዎትን የሌባ አይነ ደረቅ አሉ ልትክር ነው አቶ ጌታቸው እኔ ቆይ ምን ቁርጦኝ ነው የእርሶን የተከበሩ ልጅ ማስጨንቀው ዳርሄ ያሉ ባልታ ነው አሉ ባልታ አይደለም ታማኝ ከሆነ ሰው ነው የሰማሁት ትሰማለህ እኔ በልጆቼ ቀልድ አላቅም እሺ ነግሬሃለሁ ይኸው ይሄን ነገር የማታቆም ከሆነ ይሄ የምትራመድበት እግርህን ሰንክዬ ዶሮ ጠባቂ ነው ማረገ እሺ ማን ነው ቆይ እንደዚህ ያለ ስሜን የሚያጠፋው እኔ አቶ ጌታቸው በእውነት ነው የምልዎት በእርሶ በአይኖ በእውነት ልጆ ልመጣ ቀርቶ እንዶ ፈጣሪ ድሉን ሰጥቶኝ ጠዋት ማታ እየተንከባከብኳቸው እየጠበቅኳቸው ብውል ባደረግኩ እኔ ስሜቴ ነው ስማ ነግሬሃለሁ ይኸው አንድ ነገር ልስማና አለቀህም እሺ እስካሁንስ የደረስክበት ምንም ነገር የለም ስለምኑ ጉዳይ ጭራሽ ስለምን ጉዳይ ትለኛለህ እንዴ ልጄን ቤቴ ውስጥ ድረስ ገብቶ የመረዛት ማን እንደሆነ አጣራና ንገረኝ ብዬ አልነበረም ለነገሩ አንተ እዚህም እዛም ስትሯሯጥ አንድም የረባ ነገር ሳትይዝ ይሄው እንደገና እንደ አዲስ እኔን ጠይቀኛል እሱንማ እኮ በደንብ ላጣራ ብዬ ነው ደግሞ ጊዜ በራሱ ነገሩን በደንብ ያጠራዋል አይስጉ ነፈዝ ነህ አንተስ ጊዜ ወንጀለኛን ሲያርቅ እንጂ ሲያቀርብ የት ነው ያየው ቢሆንም አቶ ጌታቸው የማይሆን ውሳኔ ከመወሰናችን በፊት በደንብ እኮ እናጣራ ብዬ ነው ነገሩን ደግሞ ነግሬዎታለሁ ጠላቶ ቤቱ ውስጥ ነው ያለው ቤቱን በደንብ ፈተሽ ቢያደርጉ ያገኙታል ትሰማለህ የቤቴን ጉዳይ ለኔ ተውልኝ አንተ የራስን ኃላፊነት ብቻ ተወጣ ይኸው ደግሞ ይሄ ልጄን እንደ ጥላ የምትከተለውን ነገር ታቆማል ይሄ የመጨረሻ ማስጠንቀቂያ ነው እሺ አረን ያልከተላትም እንዴ በተወደደ ገር ደግሞ እሷ ልከተላት እንዴ አረን ይቅርብኝ ሁሉም ነገር እንዴ ይሄም ሰላቢ ነገር ያጣፍተን እዚህ ብቻዬን ጮብኛል አንተስ ተደብቀ የት ነበርሽ እዚህ ነበርኩ ፈልገሽ ነው
አዎ ናቲ ጋር ምን እየሰራሽ ነበር? አረ ምንም አላደረግንም ሳርዬ። አትዋሺ። አታሎሽ ነው ወይስ አስገዶሽ? አረ በስመ አብ በይ። ትንሽ ከፍቶኝ ስለነበረ እኮ እያጽናናኝ ነው። እኔ እንጃ። እኔ ግን እያመንኩሽ አይደለም ሳርዬ። እኔም በናቲ ጠርጥረሽ ነው? አንቺን ሳይሆን እሱን የጠረጠርኩት። እሱንስ ቢሆን ለምን ትጠረጥሪያለሽ? ከኔ ጋር ስላየሹ ነው ወይስ ሌላ ጉዳይ አለ? ይሄ የኔና የእሱ ጉዳይ ነው። ባይሆን ስለ እሱ ያልነገርሽ ነገር አለ ማለት? ስለምን ጉዳይ ማወቅ ፈልገሽ ነው? እዚህ ግቢ ከመግባቱ በፊት ሌላ ሴቶች ያመላለስ ነበር እንዴ? ሳሪ ቆይ ምን ሆነሽ ነው እንደዚህ አይነት ጥያቄ የምትጠይቂኝ? ናቲ እንደዚህ አይነት ልጅ እንዳልሆነ እኮ ከኔ በላይ አንቺ ታውቂያለሽ። እሱ ድሮ ነበር። አሁን ግን ነገረ ስራው ሁሉ እያማረኝ አይደለም። ቆይ ምን አድርጎሽ ነው? ለምንድነው እንደዚህ የምትሆኚው? የቱን ነገርሽ የቱን ልበልሽ? ለማንኛውም አንቺ ወደ ስራሽ ሂጂ። እሺ እንዳማክርሽ የምትፈልጊው ነገር ግን ካለ አለሁ። ወሽ እንኳን መጣ ጌታቸው መጣ አይደል? እንዲሁ እንኳን መጣ። ምንድነው እሱ አመለ? ምን ተፈጠረ? መቼስ የዚህ ቤት ጉድ ማለቂያ የለውም። የምን ጉድ ነው? ኡፍ አመለ፣ እኔ ለራሴ ደክሞኛል። እዚህ ተጎልተሽ ስገባ ስወጣ አታደንቁኝ አቦ። ጌታቸው አንተም ደንቆሮ አልከኝ። ይሁን ትዳር የለኝ ልጅ የለኝ ያንተን ቤት ለማቅናት ደፋ ቀና ስል አንተም እንደዚህ አልከኝ። እኔን ደንቆሮ ይሁን ሰንበለ ሰዳቢ ስጠኝ። ኧረ እኔ ደንቆሮ አላልኩሽም። ለምንድን ነው የፈለግሽኝ ንገሪኝ ያልኩሽ። እንዴ አልክ እኮ አልከኝ አይደል? ነው አመለ አትሰማም ብላ ነው እንዲህ አይነት ነገር የምትናገረው። አመለ ምንድን ነው ሆን ብለሽ እኔ ስገባ ስወጣ በነገር የምትቀበይኝ? የምትነግሪኝ ነገር ካለ ንገሪኝ፣ ካለበለዚያ አልገባበት። ይሁን ይሁና እንግዲህ ምን እላለሁ። መችስ ላያስችል አይሰጠኝ። ምንድን ነው አመለ? እኔ ልጆቿን ሰው አንቺም ጭራሽ ለኔ የቤት ስራ ልትሆኝብኝ ነው ወይ? ጉድ! የራስሽ ጉዳይ አለ ዘፋኙ፣ የራስሽ ጉዳይ። እኔ አንተ ጉዳይ አይደለሁም። እሺ አንድዬ አንተ ጉዳይ አድርገኝ እንጂ ይኸው ሰማህ አይደል? ጉዳይ አይደለሽም አለኝ እኮ። እኔማ ማናልኝ አያድ የራሽ ጉዳይ ብሎኝ ደግሞ በቃ ሰው ሰላም ማለት ተማር። ምን ነው አንተ ስራት የለም እንዴ? ምን አገባሽ? ቆይ አንቺ የእኔ ስራት ተቆጣጣሪ ያደረገሽ ማን ነው? እኔ ለራስ ብዬ ነው። እሺ እዚህ እንደለመደብኝ ሌላ ቦታም እንደዛ እንዳታደርግ ብዬ ነው። ውይ በጣም ነው እንዴ የምታስቢልኝ? ቆይ አንቺ ከራስሽ አልፈሽ ለሰው ታስቢያለሽን? አዎ በደንብ አስባለሁ። ደግሞ አክስቴ ያለች እውነት ነው? የአንቺ አክስት እንደሆነ ወሬ ያልቅባት። ደግሞ ምን ብላ ነው ስሜን ያጠፋችሁ? ትብቃ ካንተ ማርገዟን ነዋ። ቆይ ሲጀምር ምን አስበው ነው? እኔ ባንተ ቦታ ብሆን ግን ራሴን አጠፋ ነበር። አረ እንደው በእናትሽ በቃ ልለምንሽ፣ እስኪ ራስሽን አጥፊ። ይኸውልሽ አንቺ ብትሞቺ ማለት ነው የዚች ሀገር አንዷ ችግር ነው የሚቀንሰው። ራስ ሙት። ሰራተኛችን ማስረገዝ ሳያንስ ደግሞ እዚህ ትጮኻለህ እንዴ? ተሰሚኛለሽ? ይኸውልሽ ትብቃ በአንቺ አፍ የምትጠራ ሰው አይደለችም። እሺ ይኸውልሽ እንደውም ቢገባሽ ከሷ መልካም ባህሪ ተምረሽ ማለት ነው ሰው ብትሆኝ ይሻልሻል። ምን አይነት ሰው? ከተከራዮች ጋር እየተልከሰከሰች የምታደርግ ሰው ጋር የምታስተምረኝ? ይኸውልሽ አሁን ትዕግስቴን እየተፈታተንሽኝ ነው። እሺ አፍሽን ብትዘጊ ይሻልሻል። ባልዘጋ ምን ታመጣለህ? ልትመጣኝ ወይስ ምን ልታደርገኝ ነው? እሱን ይኸውልሽ አንድ ነገር ስለ ትብቃ ብትናገሪ በሰማሽ ማለት ነው እንዲህ አንገትሽን ነው የምቆልፈልሽ። አይገርምህም? ከእሷ ጋር ከምተኛ ከሬሳ ጋር ብተኛ ይሻል ነበር። እሺ ቆይ አንቺ ምንድን ነው እንደዚህ ፊን ፊን ያለብሽ? ሮባ እኔም በጥፊ የምታይ? ይኸውልሽ እንዳልደግምሽሽ አይንሽን ነው ማጠፋልሽ። ትሰሚኛለሽ? ከፈለግሽ እዛ ለዛ ነገረኛው አባትሽ ሄደሽ መናገር ትችያለሽ። ምን ትመስላለሽ? አይ ቆሻሻ። ቆይ አሳየዋለሁ። አክስቴ ምን ሆነሽ ነው የምታለቅሽው? ተወኝ ዳጊዬ ተወኝ፣ ላልቅስበት ተወኝ። እድሌ ነው የሚያስለቅሰኝ። አክስቴ ምን እድል ነው? ምንድን ነው የምታወሪው? ይኸውልሽ አክስቴ አሁን ተረጋግሽ። እንዴት ብዬ ልረጋጋ? እንዴት ብዬ እረጋጋለሁ? ምን ኑሮኛ እረጋጋለሁ? ምን የለኝ የገዛ ወንድሜም የራሴ ጉዳይ አለ ዞር በይ ብሎ ትቶኝ ሄደ። እኔ እድሌን የሚያስለቅሰኝ ነው። ኧረ አክስቴ እንደዚያ አይባልም። ይኸውልሽ ፈጣሪ እኮ አለ። ደግሞ አንቺ ራስሽ አልነበርሽ እንዴ ሰው ካሰበው ፈጣሪ ያሰበው ይበልጣል ያልሽን? እስቲ ተወኝ። ፈጣሪ ፊቱን ከዞረብኝ ቆየ እኮ። ጌታቸው ይንቀኛል። ምንም እንደማጠቅም አሮጊት እኮ ነው የምታየው። ከቤት ያለችው እቃ እንኳን እንዴት አድርጋ እንደምትንቀኝ እዚህ የበለጠ ሌላ ምን አለ? ሁሉን አቀኝ። እንደ ሰው አይቆጥሩኝም። ተይ አክስቴ ይሁን ክብር እየሰጠሁሽ አይደል? ለምንድነው እንደዚህ የምትሆኝ? ዳጊዬ
እናንተም ጥላችሁ ልትሄዱ ነው። እንዳንተ እኮ የሚረዳኝ የለም። እኔ አሁን ምን ሊውጠኝ ነው? አንተስ እዚህ ግቢ በኖርክልኝ። ኧረ እኛ እንወጣም አክስቴ። ማን ይወጣሉ ያለው? ያ ሮባ ነው አይነገረኝ። ከቤት ልንወጣ ነው አለኝ። ቤት አግኝታችሁ ነው የምትሄዱት? የምን ቤት ነው አክስቴ? እኛ እኮ እዚህ በጣም ተመችቶናል። ደሞስ ከዚህ ወጥተን የት ልንሄድ ነው? ልንሄድ ነው? የት ነው የምትሄዱት? ክፍለ ሀገር ነው ወይስ ሌላ ሀገር ነው የምትሄዱት? ባረቀብሽ ደግሞ። ምን አልከኝ? አንወጣም አክስቴ። እንዴ አንቺን ቆይ ለማን ጥዬ ነው የምሄደው? ሲቀጥል ደግሞ እኔ ኧረ አንቺ አይሆንልኝም ታውቂ የለ እንዴ? ይሁን እንግዲህ፣ ዋናው የሚሆናችሁን ነገር ማግኘታችሁ ነው። ሰዓትሽም ደርሷል። በቃ መቼም ካሁን በኋላ ማውረን እየገለበጥሽ ነው የምትሰሚው። በቃ ሰላም፣ አይዞሽ አክስቴ። እሺ በል። አይ ዳጊዬ፣ እንግዲህ ዋናው እስቲ ደህና ቤት ይግጠማችሁ። ዋናው ያ ሮባ የሚባል ጉንዳን፣ የቤት ጉንዳን መነቀሉ ደስ ይለኛል። አንተ እንኳን ደህና ነበር። ትብቃ ነይ፣ ፈልጌሽ ነው። ነይ እንጂ ፈልጌሽ እኮ ነው። አቤት ጋሽ ፈለጉኝ? ምንድን ነው ስራ ይዘሻል እንዴ? አይ አዎ። ምን ነው የምንፈልገው ነው? ትናንት የነገርኩሽን እንዴት አደረግሽልሽ ነው? የቱ ነገር? ምን አዛዊ ነበር? የዛን የወመኔ ጉዳይ ነው። መቼም እንደዚሁ እያየሁሽ ህይወትሽ ሲበላሽ ዝም አልልም። አያስቡ ጋሽ፣ እኔ ትልቅ ሰው ነኝ። የሚረባኝን በደንብ አድርጌ ያውቃለሁ። የዘንድሮ ልጆች በቃ ብሎ የሚሰማችሁ ወንድ ካገኛችሁ ምናችሁንም ሳታውቁት ሄዳችሁ ክብራችሁንም ራሳችሁንም ጥላችሁ ትመጣላችሁ። ጋሼ ስለምን እያወሩ እንደሆነ እኮ ነው ያልገባኝም። ነይ ቁጭ በይ፣ ቆይ በደንብ ላስረዳሽ። አይ እዚሁ ይንገሩኝ። ድስት ጥጃለሁ። ምንድን ነው እዚህ ቤት ውስጥ እንዴ? ሙሉ ቀን ነው እንዴ ድስት የሚጣደው? እንደሱ ማለት እኮ ሳይሆን ስራ አለብኝ እሄዳለሁ ማለት ነው። ይኸውልሽ ስራው ቀስ ብሎ ይደርሳል። ዋናው የአንቺ ህይወት ነው። እሺ በቃ አስብበታለሁ። አሁን ልሂድ። እስኪ ሰው የሚልሽን ስሚ። መቼም እኔ ከአንቺ በእድሜ ይበልጣለሁ አይደለም? ደግሞ በዛ ላይ እነሳርዬን በማይበት አይኔ ስለማይሽ እንጂ ምን አገባኝ ብዬ እኮ መተው እችላለሁ እኮ። እሺ አልኩኝ እኮ ጋሼ። እሺ ማለት አይበቃም፣ ትብቃ። በተግባር ማሳየት ነው። እንዴ የምን ተግባር ነው? ያው ይህንን የመሰለ መልክ ይዘሽ ከዚህ አመዳም ዱርዬ ጋር እንዴት ተጣብቀሽ ትቀሪያለሽ እንዴ? እኔና ሮባ ምንም አይነት ግንኙነት የለንም። አክስቴ ዝም ብላ ነው የምትቀባጥረው። እርግጠኛ ነሽ ትብቃ? አዎ ጋሼ፣ እሱንም ምንም በማያውቀው ነገር አታስጨንቁት። እሺ ትብቃዬ፣ አምንሻለሁ። ካስቸገረሽ ግን ንገሪኝ። አመሰግናለሁ። ልሂድ በቃ። አንቺ ደግሞ እንደው ሁሌ ጥሩ ወሬ ስጀምር ነገር አለብሽ። ወይ ድስቱ ያርብሻል ወይ ስቶቡ ይነዳል። አዳምጪኝ እንጂ ጊዜ ሰተሽ። ይኸውልሽ ልሂድ በቃ ጋሼ። መጀመሪያውኑ መች ከቀልብሽ ሆነሽ መጣሽና ነው ልሂድ የምትይው? የሚሄድ ይሄድብሽ። ሄሎ ሄሎ፣ ሊያ እንዴት ነሽ? እግዚአብሔር ይመስገን። ማን ልበል? ናቲ ነኝ። አላወቅሽኝ? ይቅርታ አላወቅኩም። የሳሪ ጓደኛ ነኝ። ባለፈው ስልክሽን ሰተሽኝ ነበር። ኦ አስታወስኩህ። እንዴት ነህ? እኔማ ደህና ነኝ። ላገኝሽ ፈልጌ ነበር። ዛሬ የምችሽው እንዴ? ምንድን ነው? ምን ነው? በሰላም ነው? ስለ ሳሪ ጉዳይ ላወራሽ ፈልጌ ነው። ሳሪ ምን ሆነች? እሷ ምንም አልሆነችም፣ ግን እባክሽ በአካል አግኝቼ ላወራሽ እፈልጋለሁ። እሺ ይቻላል። ስንት ሰዓት ላይ? እሱ ችግር የለውም። አንቺም በሚመች ሰዓት እኔም ይመቸኛል። እሺ በቃ ከአንድ ሰዓት በኋላ ምናምን እደውልልሃለሁ። እሺ አመሰግናለሁ በጣም። በቃ ቻው። እሺ በቃ ቻው። ሄሎ ሳሪ፣ የት ነሽ? በዚህ ሰዓት የት ሆናለሁ? ቤት ነኛ። ሰሚማ ናቲ ደውሎልኝ ስለ አንቺ ማውራት እንደሚፈልግ ደግሞ ነገረኝ። ናቲ የኔ ስልክሽን ኬት አግኝቶት? እኔ እንጃ፣ ምናልባት ሰው ሰጥቶት ይሆናላ። ማን? አንቺኛ ሰፈር የምታውቂው ሰው የለ? ኬት አግኝቶት ነው? ወይ ሳሪ ደግሞ የማያስጨንቅ ነገር ያስጨንቅሻል አይደል? ስሚኝ፣ ይኸውልሽ። እንዴት አልጨነቅም? አንቺ አይደለሽ እንዲህ ሁሉም ነገር ቀለል አድርገሽ አትይው የምትይኝ? እሱማው ስልኩን ግን የት እንዳገኘ አልነገረኝም። ናቲ ነኝ የሳሪ ብሎ እኮ ነው ያወራኝ። እሺ ምን አለሽ? ያው ስላንቺ ጉዳይ ሊያወራኝ ነው አይፈለገው። እኔ ደግሞ ከደወልኩት ምን ልበለው ልልሽ ነው የደወልኩት። ስለምን ጉዳይ ሊያወራሽ እንደፈለገ በደንብ አልነገረሽም? ኧረ አልነገረኝም፣ ግን በጣም አዝናባሃለች ብዬ ይቅርታ እንዲያደርግልሽ ላርገዋ። ተይው እባክሽ፣ ሚልሽን ስሚና ንገሪኝ እሺ።
ቆይ በቃ ከሱ ቤት መልስ ቤት እመጣለሁ። እሺ እጠብቅሻለሁ። ቻው። በቃ እሺ ቻው። ትብቃ አቤት አክስቴ። ነይ እስቲ ትብቃዬ፣ እንደው ቁጭ በይ እስቲ፣ የሆነ ነገር ላወራሽ ፈልጌ ነው። ከኔ ጋር ከዚህ ቤት ከአንቺ ውጭ ሌላ ሰው አለ እንዴ? አንቺን ነው እንጂ ማወራሽ። ትብቃዬ፣ መቼም እነዛ ልጆች ቤት ሊለቁ እንደሆነ ሳትሰሚ የቀረሽ አይመስለኝም። እናማ ዛሬ ምን ሆነሻል አንቺ ልጅ? ከዚህ ግቢ ስንት ሰው አለ? እነ ዳግም ናቸዋ። እንዴ ቆይ ለምን ደግሞ ለእኔ ሳይነግሩኝ ነው እንደሚለቁት? እሱን እኔ ማውቀው ነገር የለም። እንዴ ይኸውልሽ፣ ብቻ እኔ የእናትነቴን ምክር ልምከርሽ። እነዚህ ልጆች ከዚህ ግቢ ከወጡ በቃ አንድ ጊዜ ውሃ በላሽ ማለት ነው። በቃ ውሃ በላሽ እንዴ? ለምንድን ነው እኔ ውሃ የሚበላኝ? እንዴ ተይ እንጂ ትብቃ፣ ሆድሽ ውስጥ ላለው ልጅ ሰቢ እንጂ። ከዚህ ግቢ ወጥቶ ከሄደ በኋላ እኮ ይክድሻላ። ለራሱ ይሄ መንደር ለመንደር ቁጭ ብሎ የሚውል ጎዘኔ እንኳን ሂዶ ቀርቶ ብትሰጪውም ራሱ እዚህ ቢቀመጥም እንደው ምንም አይጠቅምሽም። ለምንድን ነው ቆይ ሮባን እንደማይጠቅምና እንደማይረባ ሰው የምታዩት? ሄዲ አንቺ ደግሞ እኔ ታያለውና አንቺ እኮ ነሽ ያየሽው። አይ እኔ ነገርኩሽ። እኔ እንደ እናትነቴ መክሬሻለሁ። የሚጠቅምሽ ይመስለኛል። እሺ እንዳልሽኝ ያደርጋለሁ። ማትፈልጊኝ ከሆነ ልሂድ። ምኑ ነው ያበቃው? ልሂድ ነው ያልኩሽ አክስቴ። ጎሽ አንቺ እነሱ ጋር ልትሄጂ ነው? ጥሩ አረግሽ። አሁን ዘየድሽ። እንዲህ ያለ አባት ልጅ ከምታሳድግ ይሻላል። አብረሽ እዛው ተንጠላጥርሽ እሱ ጋር ኑሪ። መርባት ሳይረባም ልጅ እኮ ነው። እኔ አንቺ ልጅ እሱ ልጅ እንደው እኮ እዚህ ቤት እኮ ነው ጌታቸው ሊያስገሳልሽ ነው ማለት እኮ ነው። ልጅ አይችሉበትማ። ይቺ ዝም ብለሽ አብረሽ። ወይ ጉድ! እንዴት ቻልሽበት? አይ ትብቃ፣ አይቃ፣ አይ ሮባ፣ አንድ ሆኖ ገብቶ ሶስት ሆኖ ሊወጣ ነው። የልጅ አባት ሆነ። አይ ጉድ! እንግዲህ ምን ይባላል? ልጅ በረከቱ ልጅ ሲሳዩ ይባላል። እሷ እኮ እንደው እሱ እንደዚህ ደግሞ እኮ እንደው መንደር ለመንደር የሚል ልጅ እኮ ምን ስትል፣ እኔ ግን ይሄ ልጅ ዲኤንኤን የሚባል ካልተመረመረ ጌታቸውም ጋር የምጠረጥረው ነገር አለ። እንዴት ነህ? በእውነት ስለመጣሽ አመሰግናለሁ። ኧረ ምንም ችግር የለውም። ሳሪ ሰሞኑን ልክ አይደለችም። ላናግራት ስሞክርም ትቆጣለች። እኔ ደግሞ ከዛሬ ነገ ተረጋግተን እናወራለን ብዬ ሳስብ የባሰባት መጣ። እሺ እኔ ምን ልርዳ? ማለቴ ስላንተና ስለሷ ግንኙነት ራሱ ያወቅኩት እኮ አሁን ገና በቅርብ ነው። ቆይ እንዴት አልነገረችሽ? ያን ያህል ቅርበት የላችሁ ማለት ነው እንዴ? እንደሱ ሳይሆን ግንኙነታችን በሚስጥር ነው ያለች። እሱማ ግን የሆነ ነገር እንደሆነች ይሰማኛል። አረ ምንም አልሆነችም። ምናልባት አንተ ግልጽ አልሆንክላትም ይሆናል። እሷ ናት እንደዚህ ያለች? አረ አይደለም። እኛ ሴቶች እኮ ስሜታችንን በግልጽ አንናገርም። ያው አለ አይደለ? ስሜታችንን በኩርፊያ ነው የምንገልጸው። እሱ እኮ ነው ግራ አይገባኝ። እሺ ቆይ አንቺ ምን አድርግ ነው የምትይኝ? በቃ ባታጠፋም አንተ ይቅርታ በላትና የምትፈልገው ነገር ጠይቃት። እንደዛ ባረግ ነገሮች የሚስተካከሉ ይመስልሻል? እርግጠኛ አይደለሁም ግን ሞክር። እሺ በቃ እንዳልሽኝ አደርጋለሁ። በጣም ደግሞ እርግጠኛ ነኝ ቢያንስ የሆነ ለውጥ ታያለህ። በጣም አመሰግናለሁ። እሺ ሊያ። አረ ምንም ችግር የለውም። ዋናው እኮ ያንተ ሰላም። በቃ ላስቆምሽ። ወዴት ነው የምትሄጂው? ልሸኝሽ? እዚሁ አካባቢ ነኝ። አመሰግናለሁ። እሺ ቻው። አክስቴ አባዬስ? ቀስ በይ እንጂ ተረጋጊ። ምንድነው እንደዚህ መሆኑ? አክስቴ አባዬስ ነው ያልኩሽ እኮ። ምንድነው የሚያስጨውሽ? ተረጋጊ እንጂ አንቺ። ይኸውልሽ እንደ ፊንጣ ዝል አትበይ ብዬሻለሁ። ቤቱን ጦር ሜዳ ካምፕ አረግሽው እኮ። ለነገሩ እኔ ነኝ ጥፋተኛ እኮ። እንደማትሰሚኝ እያወኩኝ የምለፈልፈው። ምን አልሽ? ምንድነው ደግሞ ጀማሪ አናጺ ወጣበት ጣሪያ ያስመሰላችሁት ቤቱ? አባ ዛሬም እንደሆንኩኝ ብታውቅ እንደዚህ አታወራኝም ነበር። ደግሞ ምን ሆንሽ? ያ ሮባ የሚሉት ባለፈው ሲሰርበኝ ዝም ብላችሁት ይኸው አሁን መንገድ ላይ በጥፊ መታኝ። መታኝ ማለት አንቺን ልጄን? አዎ አባዬ፣ እኔ እኮ ተናግሬ ነበር አስወጣቸው ብዬ። አንተ ግን ይቅርታ አድርጌላችኋለሁ ምናምን ነገር ብለህ ይኸው አሁን ዛሬ በጥፊ መታኝ። ነገ ደግሞ ደብድቦ አካሌን ያጎለዋል። ማን ነው የተደባደበው? ምንድነው ጌታቸው? እስኪ ዝም በይ አክስቴ፣ አንቺን አያገባሽም። ሀና ለምንድነው ለአክስትሽ እንደዚህ መልስ የምትመልሺው? እኔ ተመታው እያልኩ አንተ ስለ አክስቴ ነው የምትጨነቀው? ይሄኔ ሳሮን ተመታ ቢሆን ኖሮ እኮ አስወጣቸው ነበር አይደለ? ሀና
ጌታቸው እቺ ልጅ በርበሬ መታጠን አለባት። ሌላ ምንም አይደለም። እሷን ማጠን አለበት። ደግሞ በርበሬ ተወዷል። ይሁን ለሷም የሆነ ቤት አይጠፋም። በቃ እንዲህ አርገህ ይዘህ አስገብተህ ማጠን አለበት። ወይ አመለ እነዚህ ምን እኛን ያጥኑናል እንጂ ምን ይታጠናሉ? ምን አልከኝ? ሲጀመር ይሄ ሸክላ የገባበት በርበሬ እነሱን ያቃጥላል ብለሽ ነው? እኛን ያቃጥለን ይሆናል እንጂ። ይሁን ለሷ ቢሆንም ይሁን በቃ ይሁን። ትቃጠል እሷ። አተ ምን እሺ ነው አዲስ ቸካ ምናምን ነገር በልተን አተ እንዴት አባቷ ነው የምታምረው? የምን ጭቅ ነው የምታወራው? የሳሪ ጓደኛ እኮ ናት። ሳሪኛ ግቢ ያለችው? አዎ። ምን ነው ችግር አለው? ኧረ ምን ሳሪ እንደዚህ ቀሽት ጓደኛ እንዳላት አላውቅም ነበር። ባለፈው አብረዋቻቸው ነበር። በዛ ነው ያወቅኳት። እና ናትሻ እንዴት ነው አታስተዋውቂኝ? መቼም አይናችን እያየ እቺ ልጅ ከእጃችን ትውጣ አትልም አይደል? አንተ ልጅ ያቺ ቆንጂት የምትባለው ወዳታለሁ እያልክ ነበር እንዴ? እሱማ በነበረው ነው ቀረኩ። ይልቅ እቺ ስትታይ የሆነች የዋ ነገር ትመስላለች፣ ደስ ትላለች። የዋነት ደግሞ ታይቶ ይታወቃል ያለው ማን ነው? እኔ ነኝ። ስማ አንተ ፊቷን እያየ ስለነበረ ከኋላ ምንም አልታየም እንዴ? ክንፍ እኮ ነው ያላት። ክንፍ አይታየም እንዴ? አንተ ቀልድ ምን አለብህ? እኔ አልቀለድኩም ናቲ። ይኸውልህ በቃ እንደምንም ብለህ ብትጨርስልኝ ደስ ይለኛል። አባቱ እኔ አያገባኝም፣ እንደፈለግህ አድርግ። ፒስሽ እንዴት እንደማበስላት አሳያለሁ። ስማ ባይሆን ያቺ ትብቃ ሮባን ካላመጣችሁ ብላ ይኸው እያለቀሰችልን ያለችው። ምን ያስለቅሳታል? አንድ ልቧን የጎዳው እንዲህ ሄደ ብላ ነው የምታለቅሰው? ናቲ ይሄ እኮ የእነሱ ጉዳይ ነው፣ እኛን አይመለከትም። ይኸውልህ እሷ አምጡልኝ ካለች በቃ ሮባን ይዘን መሄድ ነው ያለብን። ቆይ ዳጊ እንዴት ነው የምታስበው? ቁጭ ብሎ ሲጫወትባት ዝም ብለህ ነው የምትለኝ? እኔ እንደሱ አላልኩኝ። ይኸውልህ ሮባ ትብቃ እንደሚወዳት አይደለምና እኛ አቶ ጌታቸው ራሱ ጥንቅቅ አድርጎ ያውቃሉ። ስለዚህ ይኸውልህ እኛ መሀል ገብተን መበጥበጥ አይደለም፣ እንደውም ከቻለን ማስማማት ነው ያለብን። አይ ዳጊ ፍቅር እኮ በአፍ የሚወራ ተረት ተረት አይደለም። በአፉ ስለነገረኝ ብቻ ይወዳታል ብዬ ማሰብ ይከብደኛል። እሺ ቆይ ምን ይሁን ነው የምትለው? ትብቃ እኔ አውራታለሁ። በጊዜ ሂደት ከዓይኗ ሲርቅ ከልቧ ይጠፋል። ይኸውልህ እኔ ግን ምንም ደስ እያለኝ አይደለም። ለእሱ አታስብ። የሚወዳት ከሆነ መክፈል ያለበትን ሁሉ ይከፍላል። ባይሆን ወዴት እየሄድክ ነው? ሮባን እየፈለኩት ነው። የትም መሄድ መታስብ። ባይሆን ቡና ልጋብዝህ ይሻላል። እሷን ጠጥቼ ደግሞ ፍለጋዬን እቀጥላለሁ። እኔ የምልሽ እነዚህ ልጆች በጠዋት ነው እንዲወጡት? ምን ነው ፈለጓቸው? ትሰሚያለሽ? ሲመጡ ይሄንን ቤት ለቀው እንዲወጡ ንገራቸው። እንዴ ምን አጠፉ? ምን ያላጠፉት ነገር አለ? ጭራሽ ብሎ የገዛ ልጄን በአደባባይ በጥፊ ምታት። ወይ ጥጋብ! ማን ነው? ያ ሮባ የሚሉት ነው። ሮባ? አረ ሮባ እንደዚህ አያደርግም። እና ልጅ ውሸታም ናት እያልሽ ነው? እንደሱ ለማለት ሳይሆን ምን አድርገው ነው እኮ ለማለት ነው። ምንስ ብታደርገው? የእኔ የጌታቸው ልጅ ናት እኮ። እንኳን ሊመታት ቀና ብሎ ማየት ራሱ አይችልም። እና እሱ ባጠፋው ጥፋት ለምን ነዳግ ይወጣሉ? ሁሉም ያው ናቸው። ቅድም እንዳልኩሽ ነው። እችን አንድ ፍሬ ልጅ በአደባባይ የመታ ነገ ለአንቺስ የሚመልስልሽ አንቺ ስሚተውሽ ይመስልሻል? ጋሼ ሮባ እኮ እንደዚህ አይነት ልጅ አይደለም። ፈጣሪ ሆይ ድረስ አለች ያቺ ቃና ላይ ያለች ሴትዮ። ትሰሚያለሽ? አንቺ አይምሮሽን ታመሻል። ተመርመሪው እሺ። ምን እቺ ውይ ሮባ ውይ ቆይ ለምን ከዚች ልጅ ያለን ነገር አትጨርስም? አንቺ ልጅ ቆይ የተከታተልሽ ነው እንዴ ያለሽ? ኧረ አይደለም፣ ከጧት ጀምሮ እዚህ እየጠበቅኩ ነበር። የጠበቅኩ ነው። ለምንድን ነው የምትጠብቂኝ? አውርተን ጨረስን አይደል? አንተ አውርተህ ጨረስክ እንጂ መቼ እኔን ሰማክ? እኔ ደግሞ መስማት አልፈልግም። በግድ ነው እንዴ? ቆይ እኔ አላሳዝንህም? በማላውቀው ነገር እንደዚህ ስትሰቃይ። እኔ የምለው ግን ቆይ የዘንድሮን ሴቶች ትወና ማን ነው የሚያስተምራችሁ? አንቺ ደግሞ ከየት የመጣሽ ጉድ ነሽ? የፈለግከውን በል፣ እኔ ግን ከልቤ ነው የማወራው። ተይ እንጂ ድጋሚ አንቺ መጫወቻ አሉን? እንደዛ ነው የምትይ? ስለምን እንደምታወራ አልገባኝም። ቆይ ለእኔ አንድ እድል ሰጥቶ ማዳመጥ አቅተው ነው? አዎ በጣም ይከብደኛል። ድጋሚ ብዙ ውሸት የመስማት አቅም የለኝም። ስለዚህ ያን ሁሉ ሙገሳና ማሽሞንሞን የውሸት ነበር ማለት ነው? ውሸት እንዳልነበር ውስጥሽ ያውቀዋል። አንቺ ግን የኔ የዋህነት እንደ ጅልነት ተጠቀምሽበት። እንደዛ ቢሆን እዚህ አንተ ጋር ምን እሰራለሁ? እሱን አላቅልሽም። አየህ፣ እውነታውን ውስጥ ያውቀዋል። ሲጀመር ጌታቸውን ለማጥመድ ቢሆን ኑሮ እሱን ከተግባባ በኋላ አንተን አልዘጋህም ነበር። ኧረ በእናትሽ ጭንቅላቴን አታፈንጁ እንዴ! የምሬን ነው ዳጊ፣ አንድ ደቂቃ ብቻ ስጠኝ፣ ሁሉንም አስረዳሃለሁ። ይኸውልሽ አሁን በጣም ቸኩላለሁ። ሌላ ጊዜ እናወራለን። መቼ ነው ንገረኝ። ምኑ? ተገናኝተን ሁሉንም ነገር ማስረዳክ። ሰሞኑን አንሳው እንጂ ሮባ አንሳው።
ሄሎ ሮባ፣ እንዳዘጋው እንዴ። ትብቃ እኮ ነኝ። ቢያንስ ምን ሆነሻል አትለኝም? እኔ ምንም አልሆንኩም። ያንተ ጉዳይ ግን በጣም እያሳሰበኝ ነው። እኔ በፍጹም ከቤት እንዳስወጣ እኮ አላደረኩም። እባክህን ተረዳኝ። እንዳዘጋው። ቆይ ለሱ ብቻ እኮ አይደለም የደወልኩት። ሀናንሽ፣ ቆይ ለምንድን ነው የመታሃት? ለኮፍ ማደረካትም መታሃትም ጌታቸው በጣም እያበደ ነው። አሁን እንዴት አድርገህ ይቅርታ እንደምጠይቀው ነው እንጂ። ምን ማለት ነው ሮባ? በአንተ ምክንያት እኮ ቤቱን ለቃችሁ ውጡ እያላቸው ነው። ሮባ እባክህን ነገር አጠንጥስ። ተው እንጂ ሮባ፣ እንደዚህ እያልክ ልቤን አታቁስለው። እንዴት እንደማስብልህ እኮ ታውቃለህ። ከጠዋት ጀምሮ እኮ ስደውልልህ ስልክ አታነሳም። እንዴት እንደማስብልህ እንድታውቀው እኔ መድላርክ ማለት። እሺ በቃ ያልኩን ነገር አስብበት። ደግሞ ስልክ አንሳሽ፣ እጨነቃለሁ። እሺ ቻው። የኔ ቆንጆ ይኸውልሽ፣ እዚህ ሰፈር ቆንጆ አበባ ይበቅላል ተብዬ ነበር። የቱ ጋር ነው በእናትሽ? ይቅርታ፣ እንደዚህ ሰፈር አይደለሁም። በጣም ቆንጆ። እንደዛ ከሆነ አንድ ላይ እንፈልገዋለን። ይቅርታ የኔ ወንድም፣ ስራ አለብኝ። አሁን እጄ ልቀቀኝ። እኔ የምለው ቆይ ቤተሰቦች የተቸገረ ሰው መርዳት ነው የሚባል ነገር አላስተማሩሽም? ምን አንተ ያማል እንዴ? ጤነኛ አይደለህም? አዎ ጤነኛ አይደለም። አንቺን ካየው ጊዜ ጀምሮ ጤነኛ አይደለም። ትሰምኛለሽ? እዛ ጋር እያለሁ ነው ያየሁሽ። በቃ አየሁሽ፣ ወደድኩሽ። እንዲህ በቃ ብርድ ብርክ እያለኝ ነው ያለው። በአንተ ቤት ተጀናጅነህ ሞተሃል። በጣም ነው እሺ የምትደብረው። ስማ፣ አንተ አስደነገጥከኝ። ምን ሆነህ ነው? ምንድን ነው የሚያስደነግጥሽ? ሰርቀሽ ነው የተደበቅሽው? እስኪ ድምፅህን ቀንስ። ምን ሆነሽ ነው? ምንድን ነው? ተመልከት፣ ለምኜው ይመጣል ብለህ ይኸው 1 ሳምንት እንኳን ሳይሞላው ሌላ ሴት ከሄደ እና መጀመሪያውንም አይወድሽም ነበር ማለት ነው። እንደውም ተገላገልሽ። ይኸውልሽ አሁን ውስጥሽ የቀረውን ትንሽዬም ስሜት ቢሆን አውጥተሽ መጣል ነው ያለብሽ። የታባቱ ስለማይወደኝ አይደለም፣ ያንተ ምክር ነው ሁሉ ነገር ያበላሸው። ጭራሽ የትም ስትንዘላዘ ያበላሸሽውን በኔ ልታሳብቢ ቆንጅት። በኔ አዎ፣ አንተ አይደለ ሲወጣ ሲገባ ለምኛው ይረሳዋል ያልከኝ? እና እየሄድሽ አሳመኘው አልኩሽ እንጂ አለቃቅሽ አልኩሽ እንዴ? እስቲ ይኸውልሽ ሲጀመር ወንድ ልጅ ሴት ልጅ ቆፍጠን ኮራ ጀነን ስትል ነው የሚወደው። ዝም ብለሽ እየሄድሽ እግሩ ላይ አትነጠፊ። ድሮም አንተ ሰው ነህ ብዬ ማመኔ ነው ጥፋቴ። ይኸው ሌላ ጠበሰ። ኧረ በእናትሽ በቃ ረጋ በይ፣ እኔ አስተካክለዋለሁ። እንዴ ፈታ በይ አንተ። አረና ተመለስ። ወይኔ ልጅ ሁሉ ነገር ሊያበላሸው ነው። ኧረ ቆንጆዬ፣ ሌላ ነገር አይደለም። ምንድነው እንተዋወቅ እኮ ነው ያልኩት አይደል እንዴ? አልፈልግም፣ በእናትህ ልቀቀኝ። አለበለዚያ ምን ልትጮሂ ነው? ቆይ እዚህ ሰፈር ያላችሁ ወንዶች በሙሉ ደደብ ናችሁ እንዴ? ምንድነው ችግር አለ እንዴ? አንተ ምን አገባህ? አሁን ወደ መጣበት ተመለስ። እንዴት አያገባኝም? ሴት ልጅ እኮ ናት። ሴት ልጅ መቼም ከዚህ አስተሳሰብ ጀርባ ሴት ልጅ እናት ነች፣ ሴት ልጅ ሀገር ነች፣ ሴት ልጅ አክስት ነች ምናምን ነገር የሚል ንግግር አለ አይደል? እንዴት አያገባኝም እንዴ? ሴት ልጅ እኮ ናት። በዚህ በሰለጠነ ዘመን መንገድ ላይ የሴት ልጅ እጅ ይዞ መጎንተል ነውር መሆኑን አታውቅም እንዴ? አላውቅም። ሲቀጥል ደግሞ ትሰማኛለህ፣ የ80 ሚስቴ ነች። ስለዚህ ምንም ነገር አያገባም። ሚስቴ ነው ያልከው? ሰውዬ ጤና የለህም እንዴ? እባክህ እኔ ወንድም አስለቅቀኝ። በፍጹም አላውቀውም እኔ። እርፍ። መቼም ያለችውን ሰምተሃል። እንዳልተማረ መሀየም ከምትሆን በሰላም ብንለቃት። ምንድነው? በህግ አምላክ በህግ አምላክ በህግ አምላክ በህግ ምን ልትሆን ነው? ይሄ እንደምታየው አይነት ወንድ አይደል፣ በጣም መጥፎ ሰው ነው። ተው እባክህ፣ አንተ ጥሩ ወንድ ስለሆንክ ነው በየአደባባዩ ሴቶችን እየያዝክ የምታጠቀው። ይኸውልሽ የኔ እህት፣ ከቻልሽ ከዚህ አጠገብ ራቂ። የስንት ሰውን ባለበት መሰለሽ? የስንት ሰው። አንተ ስለምንድን ነው የምታወራው? ሲጀመር እኔን ከዚህ በፊት ታውቀኛለህ? እንተዋወቃለን? በቃ ሲጀመር ሁለታችሁንም አላውቃችሁም። የግል ጸብ ካላችሁ ደግሞ እዛው ጨርሱ እሺ። አንተ ደግሞ ከአሁን በኋላ በመንገዴ እንዳላይክ። ትሰማኛለህ? የጊዜ ጉዳይ ነው፣ አልለቅህም። እሺ ኧረ እባክህ፣ እናያለን። ምን ይመስላል እንስራ። ይቺ ደግሞ ከየት የመጣች እንጆሪ ናት? ፈጣሪ አሁን እንኳን ይሳካልህ፣ እርፍ በል፣ ሰጥቻለሁ በለኝ እስቲ። አንቺ ምን እያደረግሽ ነው? ፎጣውን እኮ ላስተካክለው ብዬ። የምን ፎጣ? ስልኬን ምን እያደረግሽ ነው?
ለካ ስልኬን እየወሰድሽ እንደዚህ ካርዱን መጨረሻው አንቺ ነሽ። እኔ ለምንድን ነው ቶሎ ካርድ የሚያልቅብኝ ምለው? ኧረ ፎቶውን እኮ ሳስተካክል እንዳይወድቅ ብዬ እያስተካከልኩት ነበረ። ዝም በይ ብዬሻለሁ፣ አዘላብጅ ብዬሻለሁ። ኧረ እኔ ምንም አልዘላበድኩም። ተይ ዝም በይ አልኩሽ። ሲጅም አይትብቅ እንዲሁ የበላሽው አይብቃ። እኔ ለማታለል ነው እንደዛ የምትይው? እኔ እኮ ስተኛ እኮ ጠረጴዛ ላይ አስቀምጬው እኮ ነው የተኛውኝ አይደለ? ኧረ እኔ ፎቶውን ያስተካክልኩት። ምንድነው ፎጣ የምታስተካክይ? የሌባ አይነ ደረቅ መልሶ ልብ ያድርቃሉ። ለካ እኔ እነዚህ ልጆች ናቸው እየወሰዱ ካርድ የሚጨርሱ ላለው። አንቺ ነሽ እንደ ጁስ እየወሰድሽ መጠጥ የምታረጊልኝ። ከማን ጋር ነው የምትደዋወይው? ለማን ነው የደወልሽው? ከማንም ጋር አልተደዋወልኩም። ከፈለግሽ ቼክ አድርጊው። ይጀረዛ ምን ቼክ አድርጋ? ሂጅ ውጭ ሂጅ። ሌባ ቆይ አውሬ አየኝ በይ። አይ ጌታቸው ገና እንደው እኮ ነው አሁን እኔን ስልክ እየወሰደች መጀናጀኛ። እንዴት ተቀለደብኝ እንደው እዚህ ቤት። ሮባ ውሻ ይብላህ ጅብ ይብላህ። ለሮባ ነው አለ እንግዲህ ማን ጋር ሄዳ ታወራለች? ቆይ እንዴት እንደናቀች። ይቅርታ የኔ ቆንጆ፣ ደህና ነሽ? ደህና ነኝ። እኔ ባይሆን አንተ ተጎዳህ እንዴ? አረ እኔ ምንም አልሆንኩኝም፣ ደህና ነኝ። በእውነት ነው የምልሽ፣ መንገድ ላይ ሴት ልጅ እንደዛ ስትደረግ ማየት በጣም ነው የሚያሳዝነኝ። በጣም አይ ፊል ባድ። በእውነት ነው የምልሽ፣ እኔ እቺ ሀገር መቼ እንደምትሰለጥን አይ ዶንት ኖ። ምን ታደርገዋለህ እንግዲህ፣ እንዳንተ አይነቱን ያብዛልን ማለት ነው እንጂ። አሜን አሜን። ሰለሞን እባላለሁ። አንቺ በፍቅር ሰሌ ምናምን ብለሽ ብትጠሪኝ ደስ ይለኛል። ሊያ እባላለሁ። በእውነት በጣም ጥሩ ሰው ነህ እና ደግሞ በጣም አመሰግናለሁ። ምን አደረግኩልሽና ነው ምስጋናው? ሌላ ሰው ቢሆን እኮ ይበላት ወዳ ነው ብሎ ነበር የሚያልፉ። አንተ ግን በጣም ጥሩ ሰው ስለሆንክ ነው ራስህን አደጋ ላይ ጥለህ የታደግከኝ። ወይ አካበርሽው እንዴ! ይሄ እኮ የሁሉም ሰው ግዴታ እኮ ነው። ቢሆንም ማመስገን ግዴታዬ ነው። እዚህ ሰፈር ላይ እንዴ? አዎ እዚሁ ነው የምኖረው። በዚች ጋር አንድ መታጠፊያ ያለች አይደለ? በስተቀኝ በኩል በሷ ጋር። እንዳንተ አይነት ሰው እዚህ ሰፈር ውስጥ መኖሩ በጣም ይገርማል። እንዴት? ባለፈው ጓደኛዬ ጋር መጥቼ አንዱ ይዞኝ እጠፈጥፍሻለሁ ብሎ ሲዝትብኝ ነበር። ዛሬ ደግሞ ይሄ እጄ እስኪቆስል ድረስ ይዞኝ ይጋተተኛል። አይዞሽ እና ተጎዳሽ እንዴ? አይ አሁን ደህና ነኝ። አይዞሽ በእናትሽ። ታዲያ ለምን በደንብ እንዲሻልሽ ቆንጆ ሙዚቃ ልጫወትልሽ ፈቃደኛ ከሆንሽ? እንግዲህ ጀመረኝ ናፍቆትሽ ጀመረኝ፣ እንግዲህ ጀመረኝ መውደድሽ ጀመረኝ፣ ደረሰ ሰዓቱ አንቺን የሚለኝ፣ እንግዲህ ጀመረኝ። ዋው ድምፅህ በጣም ነው የሚያምረው። እና ታዲያ ይሄንን የመሰለ ቆንጆ ሙዚቃ ሁሌ እንዳንቆረቆርልሽ እንዴት ነው አትፈልጊም? ፈቃደኛ ከሆንክ በጣም ደስ ይለኛል እኮ። ታዲያ ስልክሽን እዚች ላይ ጫር አድርጊያትና እየተገናኘን ያው እንግዲህ እንደምትደውል ተስፋ አደርጋለሁ። እንዴ ይሄማ ግዴታዬ እኮ ነው፣ ግዴታዬ ነው። ሩኮንሽ ልሸኝሻል። አይ ደርሻለሁ፣ እዚሁ ነኝ። አመሰግናለሁ በጣም። እሺ በቃ ጥላጥለዋን። እሺ ፀሐይ እንትን እንዳይልሽ። ቴንክ ዩ ጋድ። ጸሎት ለካ እንደዚህ ቶሎ ይሰማል እንዴ? እኔ እንደዚህ ከሆነ ሁሌ ነው የምጸልየው። She's so cute. Damn. ሄሎ ዳጊ፣ ምን አዲስ ነገር አለ? አሁን አካባቢ ካወረችው ነበር፣ ግን ጥሩ ሁኔታ ላይ ያለ አይመስለኝም። ሀናን ደግሞ መንገድ ላይ አግኝቶ መጥቷታል። ጋሼ እያበዱ ነው። ቤቱንም ካለቀቃችሁ እያሉ ነው። አላውቅም። አንተናና ጌታቸውን ይቅርታ ብላ ሳምነው። እሺ በቃ እጠብቅሃለሁ። እንዴት አደረግ? ምን አላየውም ለማለት ነው? ለነገሩ ያንቺ አይንድሮም የኔ እንደለማየት እኮ አይፈልግም። እኔ ዝም ብዬ ነው የምለፈው። እባክህ ጉራውን ተውና ምን እንደተፈጠረ ንገረኝ። ይኸውልሽ ቆንጂት፣ ዛሬ በዚች ቅስፈት አንድ የገባችኝ ነገር ልንገርሽ። ምንድነውስ? ምን መሰለሽ? ፈጣሪ ጸሎት ሰሚ መሆኑን። አንቺ እኔ እኮ ይሄ ጸሎት የሚባለው ነገር ፌክ ይመስለኝ ነበረ። ለካ እውነት ነው። ቴንክ ዩ ሶ ማች ጋድ። ስሚ፣ እኔ ማማከር የምትፈልጊው ነገር ጋድን ጠይቂው። ተመረኝ ነው የምልሽ፣ ፊክስ ያደርገዋል። ሶል ግን ምን ሆነ ነው?
እኔ ልጅቷ ምን እንደሆነች አጣራልኝ አልኩህ እንጂ ስለ ጸሎት ትምህርት ስጠኝ አልኩህ። እባክሽ ልጅቷ ምንም አይደለችም። ገና ከጀምሮ አያዙ ምንም አልወደደችለትም። ታዲያ እኔ እንደሚሰሌ ክፍተቷን ተጠቀምኩልሽና ገብቼ እትትላታለሁ ከአንዳንድ ጠባለችልሻ ሊያዬ ሺ ሶ ኪዩት። ግን እርግጠኛ ነህ ምንም አይደለች? እንግዲህ ነገርኩሽ አይደል? ምንድነው ጭቅጭቅ የምታደርጊኝ? አመሰግናለሁ በጣም። ምንድነው ቆንጅት ቻምሻል እንዴ? ስሚ ይሄ ጉንጭ ከዚህ በኋላ የሊያ ብቻ ነው። ዝም ብለሽ ከመሬት ተነስተሽ መተሽ ምስኝ አይደል? ያው አጠገቡ ድርሽ እላለሁ ብትይ ወየውልሽ ቆንጅት፣ ነግሬሻለሁ። እኔ ለራሴ አዲስ ፍቅር እኔን ይዞኛል፣ የማደርገው ሁሉ ጠፍቶኛል። ሊያ ናፈቀችኝ እንዴ? ናፈቀችኝ መሰለኝ። እባክዎት ጋሽ እባክዎት ልለምኑት። አንተ ተነስ፣ ከእግሬ ላይ ተነስ። እኔ አልነሳም ጋሽ። እኔ የምነሳው ይቅርታ ካደረጉልኝ ብቻ ነው። ሲጀምር እኮ ልጁ ጤነኛ አይደለም እንዳክስት እኮ ጤነኛ አይደለም። ያሟድ ሰማሁኝ። እና የጌታቸው ቤት የእብድ ማገገሚያ ነው ያለው ሰው አለ እንዴ? አይደለም፣ ማንም አላለም ጋሽ፣ ማንም አላለም። አሁን በቃ ይቅር ይበሉኝ፣ አልነሳ። አይሆንም ብያለሁ፣ አይሆንም። አሁን ጓዛችሁን ጠቅላላችሁ ውልቅ በሉ። አክስቴ አመለ እኔ አላሳዝንሽም፣ ልጅሽ አልሆንም። እርሱ እንኳን ይለምኑልኝ፣ እርሱ አልኩኝ፣ አንቺ እንኳን ለምኝልኝ እስኪ። ኧረ ጠላታችሁ ይውደቅ እናቴ። እንደው አፈርሶን ብያለሁ እንዴ። መሬት ለመሬት ልጁ ተጎተተ እኮ ጌታቸው። አሁን ሴት ብትሆን ኑሮ አንስተህ አቅፈ ስመት ልካት ነበር። ወንድ ስለሆነ ነው እምቢ ያልከው። ተቀበለው ልጁን። ምንድነው ተነስ በለው እንጂ። አመለ የምን ሴት ምናምን ነው የምትይው? ሰማሽ? እንኳን ሴት ወንዱ ቢሆን የጌታቸውን ልጆች ቀና ብሎ የሚያየለም። ይሄንን አያውቅምና ነው እንዴ? ያውቃል እንጂ ለምን አባቱ ነው የሚያውቀው? ሲጀምር እኮ እሱ የእርሶ ልጅ እንዲቀና ብሎ ማየት አይችልም። እንጂ ዝቅ ብሎ ነው ማየት ያለበት። እሱን ቅድሚያ ነበር ማወቅ። እሺ ጋሽ በማን ለምኑት? ማን ነው የሚወድ? እንደው በካስዬ ደግሞ ሰው ጠፍቶ በካስዬ ለምኑት። እኔ ነው በካስዬ የምትለምነኝ? እሺ በሳርዬ ሞት ይጆታል። አንተ ዝም በል ዴ። እኔ ጠፋው ጌታቸው ዘር ማንዘሮችን የመጨረስ እቅድና ዓላማ ይዘህ ነው እንደ መጣኸው? እሺ በማን ለምኑት? ወይ እንዳጨርሰው የቀሩ አንድ እህቴና አንድ ልጄ ናቸው። ደግሞ ረዛ እንድተናግር ያለ ተነሰደዛ። ቢጋሽ በጣም አመሰግናለሁ። እግዚአብሔር ያክብሩት። እውነት ባንዋለድም አባት እግዚአብሔር ያክብሩት። በእውነት ነው የምሉት። ምንድን ነው የምትለው? ሄዲ የበላኸው ይመለስ። ሲጀመር እኔ ይቅርታ አላረኩልህም። ይቅር ስላሉኝ አመሰግናለሁ ይላል እንዴ? ጋሽ ተነስ እኮ ሲሉኝ ይቅር ያሉኝ መስሉኝ። ያው ምህረት ማድረግላችሁ በአንድ ነገር ስትስማሙ ብቻ ነው። በምንድን ጋሽ በዚህ በሉኝ። እኔ እንዲህ ሰማይን ጎትት ቢሉኝ ይጎትታል። በምንድን ሮባ የሚባል ልጅ አይደለም እዚህ ግቢ እናንተ ቤት እንዳይደርስ የምታደርጉ ከሆነ እንስማማለን። ካለበለዚያ ውጡልኝ። ጋሽ አይ ከሁለት አንዱ መምረጥ የእናንተ ፋንታ ነው። ዛሬ ምንም በይኝ ማለት ነው። አንድ ነገር እናትህ ጋሽ ቤት ውስጥ ነው ደግሞ ልብስ ልበስ። ምንድን ነው እንዳለው ምን አገባሽ? የኖሩ ከፈለጉ ምን አገባኝ? እንደው የታለ ለጋሽ ጌታቸው? ኧረ ሩባ በእግዚአብሔር ምን ሆነህ ነው? እንደው ምን አገባኝ? ጋሽ ጌታቸው ምንድን እሺ ጭራሽ ሰክረህ ቤቴ ድረስ መጣ። የእርሶ ቤተ መንግስት መሰሉት እንደ አስፈቅጄ የምገባው የምወጣው እኔ ቤት ማንም አለ? የእኔ ቤት ቤተ መንግስት